የኢየሱስ ክርስቶስን አማላጅነት በአዋልድ መጻሕፍት የኢየሱስ ክርስቶስን አስታራቂነት የኢየሱስ ክርስቶስን ሊቀ ካህንነት የኢየሱስ ክርስቶስን አማላጅነት የቤተ ክርስቲያኒቱ መጻሕፍት ምስክርነት ይሰጣሉ። መስተብቁ እንደ ሊጦን አይነት መጻሕፍትን ስናያቸው እነዚህ ሁሉ በእንተ ፍቁር ወልድከ ወይም ደግሞ በምትወደው ልጅ ተብሎ የተጻፉ መደምደሚያ ሐሳቦች የክርስቶስ ምልጃ እርቅ ነው፣ ምልጃ ነው፣ ከእግዚአብሔር ጋር የሚያገናኝ ማለት ነው። አባታችን ሆይ ከሚለው ጸሎት ቀጥሎ ያለው እመቤታችን ሆይ የሚለው ነው። ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ይላል። ለምኝልን ነው። ቀደም ስናወራ የነበረው ኢየሱስ ክርስቶስ በአብ ቀኝ ሆኖ ይማልዳል ይላል የአዋልድ መጻሕፍት እና ይህ ጸሎት አይቀርም። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱሳዊ አይደለም። ከየት እንደመጣ አይታወቅም። ደራሲው አይታወቅም። ያለ ክርስቶስ የሆነ ጸሎት፣ ምልጃ፣ ልመና በሙሉ ዜሮ ነው። አስቀድመው የሞቱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በዱር በገደል የሞቱ አስቀድመው እነዚህ ሁሉ ዛሬ ሊያማልዱ አይችሉም። እውነተኛው አማላጃችን ግን የናዝሬቱ ኢየሱስ ክርስቶስ ነው። በትክክል በተጨባጭ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሱስ ክርስቶስ አማላጅነት አታምንም። ሙታን ግን ምን አይሉም? አንዳቸው ያውቁ። አያችሁ፣ ፍቅራቸው፣ ቅናታቸው፣ ጥላቸው ብሏል አብሮ ጠፍቷል። ከፀሐይ በታች በሚሰራው ነገር ከእንግዲህ በኋላ እድል ፈንታ የላቸውም። መጽሐፉ እንደዚህ ነው የሚዘገው። በቅዱሳን ዘንድ ሰዎች በዛ በኩል ምልጃን አግኝተው እርቅ አግኝተው ወደ እግዚአብሔር እንቀርባለን ብለው በተለይ በካህናት በኩል ንስሐ በመግባት እንዲሁም ደግሞ በአባ በኩል በቃ የኔ ኃጢአት ይሰራያል እርሶ ይጸልዩልኝ እርሶ ንስሐ ከሰጡኝ ወደ እግዚአብሔር መቅረብ ይችላል። በአዲስ ኪዳን ላይ ያለውን የሊቀ ካህንነት ስራና የአስታራቂነቱን ስራ ስንመለከት እግዚአብሔር ያለ ኢየሱስ ሌላ ሊቀ ካህናት ብሎ ሾሞ የሰጠን የለም እና ቤተክርስቲያን እነዚህን ነገሮች ለምንድን ነው ያላስተዋሉት ብለን ስናይ የአሁኑ ትውልድ እነዚህን ማየት አይፈልግም። የአሁኑ ትውልድ እነዚህን ከሚያይ ይልቅ ሃይማኖትህን ጠብቅ፣ ሃይማኖትህን አታስነካ፣ ሃይማኖትህ የዓይነ ብሌን ናት። ሃይማኖት እኮ ምን እንደሆነ አይታወቅም። ይኸውልህ ቤተክርስቲያን በቃ ጊዮርጊስ ዘጋስጫ ሞገስና ወክብርነ እኮ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እግዚአብሔር ተከላወቱ ኢየሱስ ክርስቶስ አይደል? አባቄስ በእግዚአብሔር በተከላት በሰማያዊቷ ድንኳን ለቅዱሳን የሚታይ የሚቆምላቸው ዘይቀውም ሎሙ የሚቆምላቸው ቅድም ጠበቃ ያልነው የሚቆምላቸው ኢየሱስ ክርስቶስ ነው ይላል። በሰማያዊቷ ድንኳን ይላል። ለምን? እሱ ቅድም እንደተባለው በሰማይ ስላለ ወደ ሰማይ ስላለፈ በአብ ቀኝ ስላለ የእግዚአብሔር ክብር ሆኖ ስለከበረ እስጢፋኖስ ሁሉ ጊዜ የምናነሳው ጥቅስ ነው። የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቁሞ አየው ይላል። ስለዚህ ጊዮርጊስ ዘጋስጫ ይህንንም ድርሰት ደርሶልናል እና ይህንን እየጮህ ተርጉመህ ካልተረዳ አንተ ካላወቀው መቼም ሰውን አታሳውቅ። ብዙ ጊዜ ሲገድለን የኖረ ግዕዝ ነው። አሁን እንኳን ስለ ግዕዝ እያወራን ነው። ግዕዝ በቃ እንዲህ ይላል ፍትጊያ ዋናውን ቁም ነገር ካልተረዳው ግዕዝ አነበብክ፣ እንግሊዘኛ አነበብክ፣ ግሪክ አነበብክ፣ ዕብራይስጥ አነበብክ ምን ይረዳሃል? ምን ይጠቅማል? ቄስ ይህን መተርጎም አስፈላጊ ነው። አሁን በትርጉም በዝርዝር እያስረዱ ነው መምህራን። አሁንም ገና ይቀጥላል። ብዙ ገና ያልተነሱ ጥቅሶች አሉ። የኢየሱስ ክርስቶስን አማላጅነት በአዋልድ መጻሕፍት መርጌታ መላክ እሶም ከያዟቸው ሐሳቦች አንዳንዶችን እንዲያነሱ ለሶልስጥ በጣም ጥሩ። እንግዲህ በሃይማኖት አበው ላይ ቅድም መምህር አይለልውልም ሁላችሁም እንዳነሳችሁት እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በግዕዝ የተጻፉ መጻሕፍት እንደገና ደግሞ ግለሰብ የደረሳቸው ድርሰቶች ቤተክርስቲያኒቱ እውቅና ሰጣቸው የምትጠቀምባቸው የምትገለገልባቸው የተለያዩ መጻሕፍት የኢየሱስ ክርስቶስን አማላጅነት፣ አስታራቂነት፣ ሊቀ ካህንነት ቁልጭ አድርገው የሚናገሩ ብዙ መጻሕፍቶች አሉ። እንግዲህ መጽሐፍ ቅዱስ ብቻ አይደለም ኢየሱስ ያማልዳል፣ ኢየሱስ ያስታርቃል፣ ኢየሱስ ሊቀ ካህናት ነው የሚል መጽሐፍ ቅዱስ ብቻ አይደለም። ቅድም በመጀመሪያው እንትላችን ላይ የመጽሐፍ ቅዱስን ሐሳብ የኢየሱስ ክርስቶስን ምልጃ በተመለከተ ቅድም በሰፊው አብራርተናል። የቤተ ክርስቲያኒቱ መጻሕፍት ኢየሱስ ያማልዳል፣ ያስታርቃል የሚል አለባቸው የሚለውን እናንሳ። እንግዲህ ምን ይላል ሃይማኖተ አበው ገጽ 248 ላይ ወመጻ ክርስቶስ አራቂ ማእከለ እግዚአብሔር ወጓለ እመሕያው ወአረቆሙ ለክልኤሆሙ።
በሰውና በእግዚአብሔር መካከል አስታራቂ ክርስቶስ መጣ፣ ሁለቱንም አስታረቃቸው። ማንን ነው? ሁለት የተባሉ ነገሮች አሉ። ሁለቱ አንደኛው ሰው ነው። ሁለተኛው እግዚአብሔርና ሰውን አልያስታረቀ ሰውንና እግዚአብሔርን አስታራቂ ሆኖ የመጣው እግዚአብሔር ወይ ጓለማየው በእግዚአብሔርና በሰው መካከለኛ ሆኖ አስታራቂ ሆኖ የመጣው ክርስቶስ ኢየሱስ እንደሆነ መጽሐፍ ይናገራል። ይሄ ክርስቶስ አስታራቂ መሆኑን በደንብ አድርጎ የሚናገርበትን ክፍል እንመለከታለን ማለት ነው። እንግዲህ ሌላው ላይም ስንመጣ የምናገኛቸው ነገሮች ላንሳ እና ዘርዘር አድርገን እንመለከታዋለን ሐሳቡን ማለት ነው። ኦ አብ በእንተ ኢየሱስ ረዳአነ ክርስቶስ አባቡ ከሄር አማህፀነነ ይላል። ይሄ መንፈስ አብ ወወልድ ናዘዘነ። እንደገና ሃሌሉያ 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 ብሎ ነው የሚዘጋው። እንደዚህ ብሎ ካለ በኋላ ማለት ነው። ጊዮርጊስ ተጋስቻለ። ይሄ መጽሐፉ ላይ መጽሐፈ ሳታት ላይ ገጽ 12 ላይ 212 ላይ ስንሄድ እናገኘዋለን። ስለዚህ ምን ብሎ ነው የሚናገረው? ኦ አብ በእንተ ኢየሱስ፣ አብ ሆይ ስለ ኢየሱስ ብለህ እርዳን። ክርስቶስ አባቡ ከሄር ወደ ቸር አባትህ ክርስቶስ ሆይ ምን በለን? አማህፀን አማልደን። እንደ ከዛ በኋላስ መንፈስ አብ ወወልድ ናዘዘነ፣ የአብ የወልድ መንፈስ ምን በለን? አረጋጋን። ከዚያስ ሃሌሉያ 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 ይላል። ምስጋና እንሂድ። እንደገናም ሌላም ክፍል ላይ ስንሄድ አዲ ነአምን ከመ ክርስቶስ ይኮነ ህጹጸ እምትስብእት ወይም ምንተኒ አላ ውእቱ እግዚአብሔር ቃል ዘኮነ ሰብአ በጽድቅ ወአረቀ ትዝምደ ሰብ ምስለ እግዚአብሔር ሊቀ ካህናት ይላል ይላል። ተመልከተው መጽሐፈ ቅዳሴ ላይ ገጽ 41 ላይ ስንመጣ የሚናገረው ነገር ምንድነው ብለን ስንናገር ምን ብሎ ነው የሚያወራው? ዳግመኛ ክርስቶስ ሰው ከመሆኑ የተነሳ ምን እጸጽ እንደሌለበት እናምናለን። በእውነት ሰው የሆነ የእግዚአብሔር ቃል ነው እንጂ የአብ ሊቀ ካህናት የሚሆን እርሱ የሰውን ባህሪ ከእግዚአብሔር ጋር ምን አደረገ ይላል? አስታረቀ። አሁን ክርስቶስ ምንድነው ደጋግሞ የሚያነሳው? ክርስቶስ አስታራቂ መሆኑን በደንብ አድርጎ ይናገራል። የሊቀ ካህናቱን ጉዳይም እናነሳዋለን። ክርስቶስ በቤተ ክርስቲያን ውስጥ አማላጅ መሆኑን፣ አስታራቂ መሆኑን፣ ሊቀ ካህናት መሆኑን፣ እንደገናም የሱ ስለሆኑት የሚለምን መሆኑን ቅድም በተነሳው ሐሳብ ላይ አይተናል። እንግዲህ መጻሕፍቶች የኢየሱስ ክርስቶስን ምልጃ አልካዱም፣ ሰዎች ናቸው የካዱ። ሰው ነው የካደው እንጂ መጻሕፍቶች ምስክርነታቸውን ከመስጠት ወደ ኋላ አላሉ። ምንም ወደ ኋላ ያሉት ነገር የለም። ምክንያቱም ተጽፈዋል። አንድ ጊዜ የተጻፉት አንዳንዶቹ ከመጽሐፍ ቅዱስ ማጣቀሻ ተወስደው የተጻፉ መሆናቸውን እዚያው ይናገራል። ግለሰቦች የኢየሱስ ክርስቶስን አስታራቂነት፣ የኢየሱስ ክርስቶስን አማላጅነት፣ የኢየሱስ ክርስቶስን ሊቀ ካህነት ዛሬ ማለት ነው ከመሞቱ በፊት ያለውን ሳይሆን ዛሬ ክርስቶስ የሚያስታርቅና የሚያማልድ መሆኑን መጻሕፍት በግልጥ ምስክርነታቸውን ይሰጣሉ። የካዱት ግን ሰዎች ናቸው። ዓይናቸውን በጨው ታጥቡ ማለት ነው። ክደውታል። መጻሕፍት ምስክርነት እየሰጡ ነው። ግን ቅድም አሁን ይጣላልኛል አይደል ያለው አባ ጊዮርጊስ ዘጋስጫ ላይ አርጋኖን ላይ ያቀረቡት ምስክር ነው። ይከራከርልኛል ብቻ አይደለም ይጣላልኛል አይደል የሚለው ተመልከተው። አሁን ይሄ የኢየሱስ ክርስቶስን ጠበቃነት የዮሐንስ መልእክት ምዕራፍ 2 ላይ ቁጥር 1 ላይ ቅድም ሲያነሱት ነበር። ያንን ሪፈር ያደረገ ነው። ነገር ግን መጽሐፉ ምስክርነቱን እየሰጠ ግን ሰዎች ለምን መቀበል እንደተሳናቸው ግን ይሄ ጥያቄውን ለሱ እንሰጣቸዋለን ማለት ነው። እንደውም ሃይማኖተ አበው ላይ ገጽ 222 ላይ በሰማይ ያሉትን ኃይላትን መላእክትን ትቶ ወደኛ መጥቶ ባህሪያችንን ባህሪ አድርጎ ብዙ ቸርነትን አደረገልን፣ ሞትን አጠፋው፣ የዲያብሎስን ስልጣን ሻረው፣ ከጽኑ አገዛዙ ማዳንን በፍጹም ክብርም አከበረን። ሰው የሆነም ዘመድ ሊሆነን ብቻ አይደለም ፈጽሞ ይቅር አለን። ኃጢአታችን ለማስተስረይ ከአብ ጋር ለማስታረቅ ሊቀ ካህናትም የሆነን ዘንድ ወደደ እንጂ ይላል። ሊቀ ካህናት ነው ማን? ክርስቶስ ሊቀ ካህናት ነው ይላል ሃይማኖተ አበው። የሊቀ ካህናት ስራው ምንድነው? ማስታረቅ። የሊቀ ካህናት ስራው ምንድነው? ማማለድ። የሊቀ ካህናት ስራው ምንድነው? ወደ እግዚአብሔር ማቅረብ። የሊቀ ካህናት ስራው ምንድነው? ወደ እግዚአብሔር በእርሱ በኩል የሚመጡት ፈጽሞ ማዳን አይደል? መካከለኛ እኮ ነው። ዛሬ አሁን የመካከለኝነቱን ስራ ይሰራል ኢየሱስ። መካከለኛ ነው። ማይከለ እግዚአብሔር ወሰብ ማይከለ እግዚአብሔር ወጓለ መሄው በሰውና በእግዚአብሔር መካከለኛ የሆነው አንዱ ክርስቶስ ነው። ይሄ ጢሞቴዎስ ላይ የተጻፈ ብቻ ሳይሆን በሃይማኖተ አበው ላይ የተጻፈ። ከዚያ ሲቀጥል ምን ብሎ ይናገራል? ስለዚህም ሰዎች ሊመስላቸው ይገባል
ባለው ነገሩ ሳይጨምር በሁሉ ዘንድ የሕዝቡንም ኃጢአት ለማስተስረይ በእግዚአብሔር ዘንድ የታመነ አስታራቂ ይሆናቸው ዘንድ ነው። የታመነ አስታራቂ ማን ነው? ኢየሱስ ክርስቶስ ነው። ባህሪያችንን ስለተዋሃደ ሰው የመሆኑን ነገር ያስተምረን ዘንድ ተናገረ። ሰው ለመሆን ያበቃው ለማስታረቅ ኃጢአትን ለማስተስረይ ብቻ ነው እንጂ ሌላ ምክንያት የለውም ይላል። አሁን ምክንያቱን ጨምሮ ሃይማኖተ አበው አስቀምጠው። ከእርሱ በቀር ራሱ ብቻውን ኃጢአት ማስተስረይ የሚቻለው የታመነ አስታራቂ ማን ነው? ማን አለ? አሁን ከኢየሱስ ክርስቶስ ውጭ ራሱንም መቀደስ፣ ሰውንም ማንጻት፣ ሰውንም ወደ እግዚአብሔር ማቅረብ፣ ሰውንም ከእግዚአብሔር ጋር ለማስታረቅ ብቁ የሆነ ማን ነው? መጽሐፍ እኮ ይጠይቃል። ማን ነው ብቁ የሆነ? ሰው የሆነበት ምክንያት እኛን ከኃጢአታችን ለማንጻትና እኛን ከእግዚአብሔር ከአባቱ ጋር ለማስታረቅ ሰው የሆነበትን ምክንያት በደንብ አድርጎ አስቀምጦታል መጽሐፉ። ግን ማን ነው የሚችል ይላል። ማን ይችላል? እሺ ከኢየሱስ ክርስቶስ ውጪ ኃጢአተኛውን ሰው ከእግዚአብሔር ጋር ማስታረቅ የሚችል ነበረ እንዴ? አንድም እኮ አልነበረም እኮ። ጻድቅ የለም፣ አንድስ እንኳ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። እንደ ሁሉ አረየ ወህውር አለ፣ ሁሉ ተካክሎ ወንጀለኛ ሆነ እኮ ነው የሚለው። አሁን ሰው ጻድቅ ስላልሆነ ቅዱስ ስላልሆነ በኃጢአት ውስጥ ስላለ ሰውን ማስታረቅ አልቻለም። ግን ሰው የሆነበት ምክንያት ኢየሱስ እኛን ኃጢአተኞችን ለማስታረቅ ነው። ዛሬም ኢየሱስ የሚያስታርቅ መሆኑ መጻሕፍት ይመሰክራሉ። እንዲያው የሃይማኖተ አበውን ስንመለከት ሌላ ምክንያት የለው። ከእርሱ በቀር ራሱ ብቻውን ኃጢአት ማስተስረይ የሚቻለው የታመነ አስታራቂ ማን ነው? ለማስታረቅ ኃጢአትን ለማስተስረይ ያቀረበው መስዋዕትስ ምንድን ነው? ምን አለ? አሁን ሰውን ከእግዚአብሔር ጋር ለማስታረቅ ያቀረበው መስዋዕት ምንድን ነው? ቅድም እኮ ብለናል አይደል? ዋኖስ ቀርቧል፣ ርግብ ቀርቧል፣ ጊደር ቀርቧል፣ እንስሳ ቀርቧል፣ አይዋፍ ቀርቧል። የዚያ ሁሉ ደም እኮ ሰውን ከእግዚአብሔር ጋር ማስታረቅ አልተቻለም። በዚያ በማንም ሰው ከእግዚአብሔር ጋር ሊታረቅ አልቻለም። ትክክለኛ አስታራቂ ያለ ነውር የሆነ አስታራቂ ስለሌለ ኢየሱስ ያለ ኃጢአት ሰው ሆኖ መጣ። ስለዚህ መጽሐፉ ምን ይናገራል? መስዋዕት ለመሆን የነሳው ስጋው ብቻ ነው እንጂ ርሱ ተመልክቶን እነሆ ለእግዚአብሔር ጠላቶች ሆነን ተገኘን። ሀብቱን ለማግኘት ኪዳንም ቢሆን መስዋዕትም ቢሆን ወደ ርሱ ያቀርበን ዘንድ የሚችል ፈጽሞ አልነበረንም ይልና ስለዚህ ይቅር አለን። ምንም እኮ ኪዳን አላቀረበንም ወደ እግዚአብሔር። በብሉይ ኪዳን ዘመን እግዚአብሔር ከአባቶች ጋር ብዙ የኪዳን አይነት ገብቷል አይደል? ለአባቶች እግዚአብሔር ኪዳን ገብቷል፣ ኪዳን ሰጥቷል። የኪዳን አምላክ ነው እግዚአብሔር ራሱ። ስለዚህ የተሰጠ ኪዳን እያንዳንዳችን ወደ እግዚአብሔር ሊያቀርበን በምንም ተአምር አልቻለም። ስለዚህ መስዋዕትም እንኳን የቀረበው መስዋዕት ወደ እግዚአብሔር ሊያቀርበን አልቻለም ነው የሚለው። ኪዳን ተሰጥቷል፣ ኪዳኑ አላቀረበንም። መስዋዕት ተሰጥቷል፣ መስዋዕት ወደ እግዚአብሔር ሊያቀርበን አልቻለም። ታዲያ ምንድን ነው የሚሻለን? የተሻለማ በኢየሱስ ክርስቶስ በማመን በክርስቶስ ሆነን ወደ እግዚአብሔር መቅረብ ነው። አየው ምንም ነገር ይሄ ምርጥ የሆነው ሃይማኖተ አበው የምንለው መጽሐፍ ላይ ቤተ ክርስቲያኒቱ የምታምንበት የምታነበው። ዛሬ እኮ ቅዳሴ ድርገት ካህናቱ ከመውጣታቸው በፊት ከመውረዳቸው በፊት ካህናቱ ስጋ ወደሙን ቅዱስ ቁርባን ከማቆረባቸው በፊት እኮ ምን ያደርጋሉ? ሃይማኖተ አበው ይነበባል። በስርዓት ነው የሚነበበው። ይሄ ሃይማኖተ አበው የሚናገረውን ነገር ግን መጽሐፉ ላይ ተቀምጧል። ግን ለምን ሰዎች አልተቀበሉትም? ዛሬ ሊቀ ካህናት ነው ክርስቶስ አዎ ከተባለ የሚያማልድ መሆኑን ሰዎች ማመን መቻል አለባቸው። ሌላው ምን ይናገራል መሰለህ? ስለዚህ ይቅር አለን። ዙፋኑን ከበው ከሚቆሙ ከመላእክት ከኃይላትም ወገን ሊቀ ካህናት አልሾመልንም። ዙፋኑን ከበው እግዚአብሔርን ቅዱስ ቅዱስ እያሉ አክሊላቸውን እያወረዱ ዙፋኑ ዙሪያ ላይ 24 ሰዓት ሳያቋርጡ እግዚአብሔርን ከሚያመሰግኑት ከመላእክት ወገን አንድም ሊቀ ካህናት አልሾመልንም። አይገርማችሁም? አንድም ሊቀ ካህናት አልተሾመም። ከመላእክት ወገን፣ ከኪሩቤል ወገን፣ ከሱራፌል ወገን እልፍ አእላፍ ሰራዊት ዙፋኑ ዙሪያ ላይ ያለው ግን እግዚአብሔር አንድም አልሾመልንም። አንድ ሊቀ ካህናት ነው ያለው። በአዲስ ኪዳን ሊቀ ካህናት ተብሎ የተጠራው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። አልሾመልንም። መስዋዕት ወደ እግዚአብሔር ሊያቀርበን አልቻለም። በብሉይ ኪዳን የተሰዉ እንስሳት የፈሰሰ ደም፣ የእንስሳት ደም የተሰጠ ኪዳን ወደ ልዑል እግዚአብሔር ዙፋን ወደ ሰማያዊቷ ጽዮን ወደ ኢየሩሳሌም ሊያስገባን አልቻለም። ታዲያ ምንድነው? ሰው የሆነበትን ምክንያት ክርስቶስን ገለጠ። ለምን? ከኃጢአት ለማስተስረይ እኛን ከእግዚአብሔር ከአባቱ ጋር ለማስታረቅ ክርስቶስ ሰው መሆኑን ይናገራል። ከዚያ ሲቀጥል ምን ብሎ ይናገራል? አልሾመልንም። እርሱ አንዱ ወደዚህ ዓለም ወርዶ ይላል። ክብር ለስሙ ይሁን። አንዱ ከእግዚአብሔር አብ ዘንድ ተልኮ የመጣው ማን ነው? ኢየሱስ ክርስቶስ። ከመላእክት አላከልንም። ይኸውላችሁ በጣም የሚገርመው ነገር
በብሉይ ኪዳን ዘመን ብዙ የኪዳናት አይነት አሉ። ብዙ እነዚያ ማዳን አልቻሉም። በእነዚያ ወደ እግዚአብሔር መቅረብ አልተቻለም። ብዙ የእንስሳት ደም ፈሷል። በእነርሱ ወደ እግዚአብሔር መቅረብ አልተቻለም። እነሱ እኛን ፍጹማን ሊያደርጉን አልቻሉም። ከመላእክትም ሊቀ ካህናት አልሾመም። ግን እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችንን ባህሪ አድርጎ ሊቀ ካህናት አስታራቂ ሆነን እንጂ ሁለቱንም ኢየሱስ ምንድነው ዛሬ ሊቀ ካህናት ነው፣ ደግሞም አስታራቂ ነው። ይኸውላችሁ የኢየሱስ ክርስቶስን አስታራቂነት፣ የኢየሱስ ክርስቶስን ሊቀ ካህንነት፣ የኢየሱስ ክርስቶስን አማላጅነት የቤተ ክርስቲያኒቱ መጻሕፍት ርዕሳቸው ምስክርነት ይሰጣሉ። ከዚያስ ስለኛም ስጋውን መስዋዕት አድርጎ ወደ አባቱ አቀረበ እንጂ በታመመበት በስጋው ለእርሱ ገንዘብ ለመሆን አበቃን ይላል። በታመመበት በስጋው በእርሱ በኩል ገንዘብ ለመሆን ምን አደረገን? አበቃን። አያችሁ፣ አሁን ባየናቸው ክፍሎች ውስጥ ራሱ ኢየሱስ እውነተኛ አስታራቂ ከኢየሱስ ክርስቶስ ሞትና ትንሣኤ በፊት የተደረገ ኪዳን የፈሰሰ የእንስሳት ደም ሰውን መቀደስ ወደ እግዚአብሔር ማቅረብ አልተቻለውም። እያንዳንዱ እኔ ግርም ይለኛል። እግዚአብሔር ከመላእክት አንድም ሊቀ ካህናት አድርጎ አልሾመልንም፣ አላከልንም። ልጁን ነው የላከው። ይሄ ለአንዴና ለመጨረሻ የአዲስ ኪዳን መደምደሚያ መቋጫ፣ በቃ ነገር ሁሉ ተጠቅልሎ የተቋጨበት የክርስቶስ ኢየሱስ ጉዳይ ዋና ጉዳይ ነው። ስለዚህ በአዲስ ኪዳን ላይ ያለውን የሊቀ ካህንነት ስራና የአስታራቂነቱን ስራ ስንመለከት እግዚአብሔር ያለ ኢየሱስ ሌላ ሊቀ ካህናት ብሎ ሹሞ የሰጠን የለም። አንዱን ኢየሱስን ተመልከቱ ነው የተባለው። አንዱን ኢየሱስን ተመልከቱ። ስለዚህ ሃይማኖተ አበው ሲናገር እንደዚያ ነው የሚናገረው። ከዚያ ምን ይላል? ዳግመኛ ወካዕበ እሙንቱ ግዙን ልተወው ስለሚበዛብን፣ ግን አንዳንድ ሰዎች በጣም የሚፈልጉትም ካሉ ወካዕበ እሙንቱ ይትቃወሙ ያነጉሩ ቃለ ቅዱሰ እንዘ ኢያምሩ ሰናየ ወይብል ወፎይ መጽሐፍ ተወክፈ ሊቀ ካህናት እምነትነ ኢየሱስ ክርስቶስ ምእመን በአበዘ ገብሩ ወካዕበ ይቤ ከመ ይክስት ለክሙ ኦ ቤተ እስራኤል እስመ ዝንቱ ውእቱ ኢየሱስ ዘሰቀልክምዎ ናሁ ረሰዮ እግዚአብሔር እግዚአ ወመሲሐ። ዳግመኛ እነርሱ ይከራከራሉ፣ ምስጢሩንም ሳያውቅ ቅዱስ ቃሉን ይነቅፋሉ። መጽሐፍ ሰው ባደረገው በአብ ዘንድ የታመነ የምናምንበት ካህናትን የሚሾም ኢየሱስን ተቀበሉ። ማንን ተቀበሉ ነው የሚለው? የካህናት ሿሚ ማን ነው ዛሬ? ኢየሱስ ነው ብሎ መጽሐፉ ራሱ ይናገራል። አትንቀፉ ይላል። እንደውም የምናገረው ምስጢሩንም ሳያውቁ ቅዱስ ቃሉን ይነቅፋሉ፣ ስለ እርሱ ምን ይከራከራሉ ይላል። ምንም ሳይገባቸው ሰዎች ይከራከራሉ እኮ። የኢየሱስ ክርስቶስ የምልጃ ጉዳይ፣ የአስታራቂነት ጉዳይ፣ የሊቀ ካህናት ጉዳይ፣ ዛሬ በአብ ቀኝ የመክበሩ ጉዳይ፣ ሰው የሆነበት ጉዳይ፣ የሞተበት፣ የተነሳበት፣ ያረገበት ዳግም የመምጣቱ ጉዳይ ሳይገባቸው እንዲሁ ሰዎች ይከራከራሉኛል። ለምንድን ነው የሚከራከሩት? አልገባቸውም። ኢየሱስ ለምን ሰው ሆነ? በቃ የቆጥ ትልቋና መሰረታዊ ጉዳይ ነው። ሰው የሆነበት ጉዳይ ሰውን ከእግዚአብሔር ከአባቱ ጋር ለማስታረቅ እንዴ ኃጢአታችንን ለማስተስረይ ለማስወገድ ሰው ሆነ። ሰው ባይሆን ኑሮ ኃጢአት ሊወገድ አይችልማ። ስለዚህ መጽሐፉ ይከራከራሉ ይልና መጽሐፍ ሰው ባደረገው በአብ ዘንድ የታመነ የምናምንበት ካህናትን የሚሾም ኢየሱስን ተቀበሉ። ዳግመኛ የእስራኤል ልጆች እየሰቀላችሁት ኢየሱስ እንደሆነ ያስረዳችሁ ዘንድ እነሆ እግዚአብሔር ገዥ ንጉሥ አደረገ ይላል። እግዚአብሔር ምን አደረገው? ገዥ ንጉሥ አድርጎ ምን አደረገው? ሾመው። ማን? እግዚአብሔር አባቱ ኢየሱስ ክርስቶስን ማለት ነው። ከዚያ የሚገርማችሁ ነገር ሌላም ላይ ስንመጣ መጽሐፈ ቅዳሴ ላይ ስንመጣ አዲና አምን ከመ ክርስቶስ ይኮነ ቅድም ያነሳሁት ነው። በዋረቀት ዝምደሰብ ሰውን ከእግዚአብሔር ጋር አስታረቀ። የአብ ሊቀ ካህናት ነው የሚለው። ሊቀ ካህናቲሁ ለአብ፣ የአብ ሊቀ ካህናት ኢየሱስ ሰውን ከእግዚአብሔር ጋር ምን አደረገ ነው የሚለው? አስታረቀ። ይሄ የማስታረቅ ስራ ከሞት በኋላ ከትንሣኤ በኋላ ይሰራል። ከእርገት በኋላ ይሰራል። በአብ በቀኙ ዘንድ ከከበረ በኋላ ይሰራል። ይሄ የማማለድ ስራ ብዙ ኦርቶዶክሳውያን ከትንሣኤው በኋላ ከእርገት በኋላ ኢየሱስ አያማልድም ብሎ የሚናገሩት ነገር ይሄ ይፈርሳል። ፉርሽ ነው፣ አይሰራም። የእነሱ ሀሳብ አይሰራም። የሚሰራው ግን የእግዚአብሔር ሀሳብ ነው። ከዚያ እግዚኦ እግዚአብሔር አምላክና አብይ ዘላለም ወመድን ስባቲው ክቡር ዘያቅብ ኪዳኖ ምውረቶ ለለ ያፈቅሩ ወበኩል ልቦሙ እስመ ውእቱ ዘጸገውነ መድኃኒተ እማጣዊነ በዋህድ ወልድ ኢየሱስ ክርስቶስ እግዚእነ ሕይወተ ኩሉ ረዳኢ ለለ ይጎይ ሀቤው ተስፋውም ለለ ይጸርው ኪያው ቅዳሴ ላይ ይልና አቤቱ ጌታችንና አምላካችን እግዚአብሔር ለዘላለም ገናና ጌትነቱን ድንቅ የሚሆን ክቡር ፍጹም ልቦናቸው ለሚወዱት ሰዎች ቃል ኪዳኑን ምሕረቱንም የሚጠብቅ በአንድ ልጁ በጌታችን በኢየሱስ ክርስቶስ ከኃጢአታችን መዳንን የሰጠን የሁሉ
የሁሉ ሕይወት ወደ እርሱ ለሚጮሁ ሰዎች ተስፋቸው ነው ይላል። አየህ፣ ወደ ማን ወደሚጮሁ ነው የሚለው? ወደ እርሱ። ይሄንን ነው ሰው ማመን መቀበል ያለበት። መከራከር አያዋጣም፣ መጨቃጨቅ አያዋጣም፣ መንቀፍ አያዋጣም። የእግዚአብሔርን ሐሳብ መደፍጠት ትክክል አይደለም ብሎ መሟገት፣ መከራከር በየአደባባዩ በየሚዲያው አያዋጣም። የሚያዋጣው ግን ለሰው ሁሉ ተስፋ የሆነውን ሊቀ ካህናት የሆነውን ክርስቶስን ተስፋ ማድረግ ነው። መጽሐፉ የሚናገረው ይሄንን ነው። እኔ በጣም ከዚህ ካነሳው ሐሳብ ክቡር ፍጹም ልቡናቸው ለሚወዱት በክቡር በፍጹም ልቡናቸው ለሚወዱት ሰዎች ቃል ኪዳኑን ምሕረቱንም የሚጠብቅ በአንድ ልጁ በጌታችን በኢየሱስ ክርስቶስ ከኃጢአታችን መዳንን የሰጠን የሁሉን ሕይወት ወደ እርሱ ለሚጮሁ ሰዎች ተስፋቸው ነው ይልና ሀቤከ ንስል ሀቤከ ናስተበቁ ሀቤከ ንትማለል ለዓለመ ዓለም ይላል። ይህም ስንተረጉመው ወደ አንተ እንለምናለን፣ ወደ አንተ እንማልዳለን፣ ወደ አንተ እንማለላለን ለዘላለሙ አሜን ይላል። ልክ ነው። ወደ ማን ነው የምንሄደው? ወደ እሱ ነው። ዛሬም የምንጮኸው ዛሬ ጸሎታችንን የምናቀርበው ወደ አብ በልጁ በክርስቶስ ኢየሱስ ነው። ጸሎት ራሱ ያለ ክርስቶስ የሆነ ጸሎት እኮ ተቀባይነት የለውም። ማወቅ እኮ አለባቸው። የሚደገመው ገድልና ድርሳን የጸሎት መዝገበ ጸሎት በሙሉ እንደ ጉም በኖ እንደ ጢስ ተኖ ነው የሚቀር እንጂ እግዚአብሔር ዘንድ አይቀርብም። ለምን? ኢየሱስ በኢየሱስ ያልተደረገ ጸሎት፣ በስሙ ያልተደረገ ጸሎት በእግዚአብሔር ዘንድ ተቀባይነት። ስለዚህ እንደ ጉም በኖ እንደ ጢስ ተኖ ጠፋ ይላል ሰይጣንን። እንዲሁ ይጠፋል እንጂ ተቀባይነት የለውም በእግዚአብሔር ዘንድ። ስለዚህ ያለ ክርስቶስ የሆነ ጸሎት፣ ምልጃ፣ ልመና በሙሉ ዜሮ ነው። አስቀድመው የሞቱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት በዱር በገደል የሞቱ አስቀድመው እነዚህ ሁሉ ዛሬ ሊያማልዱ አይችሉም። እውነተኛው አማላጃችን ግን የናዝሬቱ ኢየሱስ ክርስቶስ ነው። እግዚአብሔር ይባርከውት መርጌታ መላክ። ብዙ ምናወራዋለ ይቀጥላል። በነገራችን ላይ እንደዚህ አይነት ትምህርቶች ይቀጥላሉ። እያንዳንዳቸውን መጽሐፍት እናያቸዋለን። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የቤተ ክርስቲያኒቱን ትምህርት ነው እያወራን ያለ ነው። እኛን እንዲያውም 66ቱ መጽሐፍ ቅዱስ እያልነንም አይደለም። ቅድመ መጀመሪያው መግቢያችን ላይ እያወራን ያለ ነው ስለ መጽሐፍ ቅዱስ ያወራ ነው እንደ መግቢያ ነው። ግን አሁን እያወራን ያለ ነው ደግሞ ከዋልድ መጽሐፍት ስለ ኢየሱስ ክርስቶስ አማላጅነት። በኢየሱስ ክርስቶስ አማላጅነት ካልሆነ በስተቀር እንደተባለው ጸሎትም ምልጃም ልመናም አይቀርብም። ለምሳሌ ኪዳን መጽሐፍን ማየት ትችላለህ። ኪዳን መጽሐፍ እኮ መጨረሻው ቄሴ በእንተ ፍቁር ወልድከ ነው የሚለው አይደለም እንዴ? ሊጦኑ መስተብቁ ምኑ ስታዩት በቃ በእንተ ፍቁር ወልድከ ባህዱ ወልድከ ነው። በቃ ዘቦቱ ለከ ምስሌሁ ደግሞ ወመንፈስ ወምስለ ቅዱስ መንፈስ። አያችሁ ስብሐቶ ይዜኒ ወዘልፈኒ ይወላል ማለት እንደው በጣም ይገርመኛል እውነት። ይህንን እያለ እያደረ ቄስ እንዴት እንደማይገለጥለት አይገባኝም። እንዴት ይህንን የሚጮህ ሰው እንዴት ኢየሱስ ክርስቶስ መለመኛችን ነው፣ ወደ እግዚአብሔር መቅረቢያችን ነው፣ ወደ እግዚአብሔር የምንቀርብበት ከእግዚአብሔር ጋር የምንነጋገርበት ነው፣ የምንለምንበት በእርሱ ነው። ባህዱ ወልድከ ነው። አያችሁ ባህዱ ወልድከ እግዚአብሔር የተባረከ በአንድ ልጅህ ነው። እያንን እየለመነን ኪዳን ላይ እንደ ጠላት ምትታይ ለምንድን ነው? እኔ ካልተናገርኩት ከሆነ ተናገሩ። ተከታተሉ። የቤተ ክርስቲያን ሊቃውንት ተብላችሁ ምትጠሩ ሰዎች ይህንን በደንብ ማየት አለባቸው። ፈትሿቸው፣ መጽሐፎች የሐዋርያት መጽሐፍትን ፈትሿቸው፣ ሳታቱን ፈትሹት፣ ቄሶቹ ዜማውን ፈትሹት፣ መርጌቶች የድጓ መምህራን አቋቋማችሁን ፈትሹት፣ የአቋቋም መምህራን ቅዳሴውን ፈትሹት፣ የቅዳሴ መምህራን ዝማሬያችሁን ፈትሹ፣ የዝማሬ መምህራን። እንደው ዝም ብሎ መጮህ ብቻ አይደለም፣ የምትጮሁትን ተርጉሙት፣ ለትውልድ ይጠቅማል፣ እናንተም ትጠቀማላችሁ። በነገራችን ይህንን ካላወቅህና በዚህ መንገድ ካልሄድ ይህንን የእግዚአብሔርን ልጅ ተቀብለህ በእሱ አዳኝነት ካላመንክ ማንህም ድምፅ ስላለ ድምፀ መረዋ ስለሆንክ ከበሮ ጭንቅላትህ ላይ አድርገህ ስለተሽከረከርክ ምን የምታመጣው ነገር የለም። በቃ ሰው አይ ጀግና በጣም አይ ከበሮ ሲመታ የገሌ አይ በጣም ቅኔ ሲመራ የገሌ አይ ቅኔ ሲዘርፍ የገሌ ስለተባልክ እና ደግሞ የዜማ ምናምን ልቅ ምሁር ስለተባልክ መንግስተ ሰማያት አትገባ። ይህ በሕግ አምላክ ተመለሱ ወደ ጌታ ወደ እግዚአብሔር ፈራጅ እግዚአብሔር ይውትላችሁ። አሁን ትዕግስቱን አይታችሁ ዝም ብላችሁ አትቀልዱበት፣ አትሸውዱት፣ አትሳቱ። እግዚአብሔር አይዘበትበትም ተብሎ ተጽፏል። ስለዚህ በእግዚአብሔር ላይ ከመዘበት ነፃ አውጡ። ለእናንተ ነው ይጥሪ እንጂ እኛ ምን ጠምጥመን ምን ቀርብ እኮ ለዚህ እኮ ነው፣ ለእናንተ ነው። እና ወንድሞቻችሁ ነን።
እናንተ ባለፋችሁበት ያለፍነን፣ እናንተ የተማራችሁትን የተማርነን። ዝም ብሎ ተጠምጥሞ ለድራማ የተቀመጥን አይደለም። በቃ ቤተ ክርስቲያናችን ናት። ግን ችግሩ የተፈጠረው እውነት እያለ እውነት እንደሌለ እውነትን ሸፍኖ በሐሰት በትርክት እንዳለ የሚገቡትን የአማላጅ መንጋዎች በመቀበል የኢየሱስ ክርስቶስን አማላጅነት ያስካዱ መጽሐፍትን በትክክል ደግሞ እነሱን እንቃወማለን። ትክክለኛውን የእግዚአብሔርን ቃል መሰረት አድርገው የተጻፉ ልክ አሁን ያወራናቸው ሳታት መጽሐፍ ላይ እየለቀምነ እኮ አውጥተን ብንጠቀምባቸው ይጠቅሙናል ለትምህርት። ይሄንን በደንብ እንድትረዱን ለማለት ነው። አሁን ደግሞ ከአዋልድ መጽሐፍት ስለ ኢየሱስ ክርስቶስ አማላጅነት ያሉትን በተወሰነ መልኩ ከመጽሐፈ ሳታት ከጊዮርጊስ ዘጋስጫ ድርሰት፣ ከመጽሐፈ ድጓ ወይም ከዜማ መጽሐፍ ከያሬድ ድርሰት፣ እንዲሁም ደግሞ ከሌሎች ከቅዳሴ መጽሐፍት እንዲሁም ሌሎቹ ከነ አርጋኖን መጽሐፍት ከተባሉት እያነሳነ ብዙ ስለ ኢየሱስ አማላጅነት የሚናገሩ ሐሳቦችን አንስተን ወደ እናንተ እያደረስን ያለ ነው። አሁን ደግሞ የምናነሳው ምንድነው? ኢየሱስ ክርስቶስ አማላጅ ነው ብለን በዚህ ሚዲያ ላይ ስንናገር ሌሎች አማላጆች አሉ የሚል ደግሞ ስላለ ነው። እንዲያውም ከኢየሱስ አማላጅነት ይልቅ ጎልተውና ደምቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታዩ የሞቱ ሰዎች የሌሉ፣ በሕይወት የሌሉ፣ ትንሣኤ ሙታን ያላደረጉ እንዲሁም ደግሞ ቅዱሳን መላእክትም ጭምር አማላጅ ናቸው በማለት ቤተ ክርስቲያን የኢየሱስ ክርስቶስን አማላጅነት እንዳትቀበል አድርጓታል። ይሄ ደግሞ ትልቅ መጋረጃ ነው። በቤተ ክርስቲያንና በመጽሐፍ ቅዱስ መካከል ያለ ግብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማለት ነው። ሌሎች አብያተ ክርስቲያናት ቅድም መምህር ኃይለ ልዑል እንደሚቀበሉ እየተናገሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን አማላጆች ብላ ያስቀመጠቻቸው ኢየሱስን ሳይሆን ሌሎችን ነው። እነሱን አስመልክቶ ደግሞ የተወሰነ እናወራለን ማለት ነው። ስለዚህ እነዚህን አማላጆች የተባሉ እነማን ናቸው? እንዲሁም ደግሞ ለምንድን ነው አማላጆች ተብለው የተቀመጡ የሚለውን ሐሳብ በሰፊው እናያለን ማለት ነው። እስኪ ቀሲስ በዚህ ጉዳይ ላይ ምን ይላሉ? እሺ እንግዲህ በተቃራኒ በኩል ያለው የምልጃን በተመለከተ ደግሞ ለፍጡር የተሰጠውን የምንመለከትበት ሲሆን ማማለድን ወይ ደግሞ ምልጃን ለፍጡር በመስጠት የቀረባለ ማማለድ ለፍጡራን ባህሪ የሚስማማ የትህትና ስራ በመሆኑ አማላጆች ብዙ ናቸው ብለው የተቀመጣለ። አማላጆች ብዙ ናቸው። በአጠቃላይ ሲነገር ቅዱሳን ሰዎች እና ቅዱሳን መላእክት ሲሆኑ እመቤታችን ደግሞ የአማላጆች ሁሉ የበላይ ነች። የአማላጆች ተግባር በኃጢአት ፈንታ ስለ ኃጢአት ወደ እግዚአብሔር ምልጃ ማቅረብ ነው በማለት ስለ ኃጢአት ስርየት ያማልዳሉ ተብለው በገድላት ላይ በድርሳናት ላይ እንዲሁም ደግሞ በተአምራት መጽሐፍት ላይ የተቀመጡ ናቸው ማለት ነው። ይሄ ምንድነው ስንል ለፍጡራን ኪዳን ተሰጥቷቸዋል። የማማለድ ስራ ምን ብላቸዋል? ኪዳን ተሰጥቷቸዋል በሚል የቅዱሳንን ምልጃና እመቤታችንን የአማላጆች ሁሉ ደግሞ ራስ አድርገው ማለት ነው። እንግዲህ ክርስቶስ በአማላጅነት አንስተን በአማላጅነቱም እንዲሁም ደግሞ ኃጢአት በማስተሰረዩ ሊቀ ካህን በመሆኑ አቅርበናል። በዝርዝር ይሄንን አቅርበናል። ልክ እንደዚሁ ሁሉ ደግሞ ያማልዳሉ፣ የኃጢአት ስርየት ያሰጣሉ። በሰውና በእግዚአብሔር መካከለኛ ሆነው መቆም ይችላሉ ተብለው ግን በሕይወት የሌሉ በአጸደ ስጋ የሌሉ በአጸደ ነፍስ ያሉትን በሲኦል ይሁኑ ወይ በእግዚአብሔር መንግስት ውስጥ ይሁኑ የሚታወቅ ማስረጃ የለም። ግን በድርሳናቱ በተአምራት መጻሕፍቱ እንዲሁም ደግሞ በአዋልድ መጻሕፍት በሚባሉት ውስጥ አማላጆች ናቸው ተብለው እንደሚያማልዱም ኪዳን እንደተገባላቸው ይቀርባል። እነዚህን ነገሮች እንግዲህ ስንመለከት ተቃራኒ ሆነው የቆሙ ናቸው። የማማለድም ስልጣን የላቸውም። በመጽሐፍ ቅዱሱ ሚዛን ስንመለከታቸው
በብዛት ደግሞ በሀገራችን በተለይ በኢትዮጵያ የጌታችን የመድኃኒታችን ኢየሱስ ክርስቶስን እናት አማላጅ ናት፣ ዓለም ያለ እመቤታችን አማላጅነት አይድንም በማለት ደምድመው ቤተ ክርስቲያኗ በስፋት የምታስተምረው የኢየሱስ ክርስቶስን አማላጅነት ሳይሆን የማርያምን አማላጅነት፣ የቅዱሳን መላእክትን አማላጅነት ነው። እንግዲህ መላእክት ሲያማልዱ አንመለከትም። በመጽሐፍ ቅዱስ እንደተገለጠው መላእክት ከእግዚአብሔር ተልከው ወደ ሰው የሚመጡ ናቸው። ከእግዚአብሔር ተልከው በአማላጅነት ዙሪያ ስለ ሰው የሚያማልዱበት አንዱም ቦታ ላይ አልሰፈረም። እንግዲህ በብዛት የሚጠቀሰው ቅዱሳን ያማልዳሉ፣ በአጸደ ነፍስ ሆነው ያማልዳሉ የሚለውን የሄኖክን መጽሐፍ ይጠቀሳል። አብዛኛውን ጊዜ የሄኖክ መጽሐፍ ነው። የሄኖክ መጽሐፍ ምዕራፍ 12 ቁጥር 24 ላይ ያለውን በዛ ሆነው ቅዱሳን ተባብረው በእግዚአብሔር ፊት ምንን ያቀርባሉ? ምልጃን ያቀርባሉ ብለው የሚጠቅሱት ያንን ነው። እንግዲህ በእውነተኛው የወንጌል አገልግሎት ውስጥ የሄኖክ መጽሐፍት ተቀባይነት እንደሌለው ስለዚህ የሚጠቀሱትም ደግሞ ከመጽሐፍ ቅዱስ ለዋቢነት የሚጠቀሱት ጥቅሶች አውዳቸውን ያልጠበቁ ያለ አውዳቸው አውድ በመስጠት ያለ ትርጓሜያቸው ትርጉም በመስጠት ይሄ ለቅዱሳን የተሰጠ ነው በማለት የሚቀርቡ ጥቅሶች አሉ። ለምሳሌ በሉቃስ ወንጌል ምዕራፍ 16 ላይ ያለውን ቁጥር 19 የነዌንና የባለጸጋውን እሱ እዛ ያለውን ጥያቄ ተቀባይነት የሌለው እንግዲህ ያ ባለጸጋው ነዌን ወይ አልዓዛርን በአብርሃም እቅፍ ያለውን ጣቱን በውሃ ነክሮ እንዲያርስልኝ ወደ እኔ ላከው እያለ ጥያቄን ያቀርባል። ይህንን ክፍል ለቅዱሳን የማማለድ ስራ ተሰጥቷቸዋል ብለው የሚጠቅሱት ለዋልድ መጻሕፍት ድጋፍ አድርገው የሚያቀርቡት እንደዚህ ያለውን ነው። ስለዚህ በእርግጠኝነት ደግሞ በመጽሐፍ ቅዱሱ ሐሳብ ስንመለከት የኢየሱስ ክርስቶስን አማላጅነት ሊቀ ካህንነት በተለያዩ ስለ እርሱም ድጋፍ በሚሰጡ መጻሕፍትም አይተናል። እንግዲህ ይሄ የአማላጅነትን አማልክት ወይም ደግሞ በቅዱሳን ዘንድ ሰዎች በዛ በኩል ምልጃን አግኝተው እርቅ አግኝተው ወደ እግዚአብሔር እንቀርባለን ብለው በተለያየ ነገር በተለይ በካህናት በኩል ንስሐ በመግባት ካህናትን በመጠቀም እንዲሁም ደግሞ በአባ በኩል በቃ የኔ ኃጢአት ይሰራያል፣ እርሶ ይጸልዩልኝ፣ እርሶ ከጸለዩልኝ፣ እርሶ ንስሐ ከሰጡኝ ወደ እግዚአብሔር መቅረብ እችላለሁ በሚለው ሰበብ በመፍጠር ሰዎች በብዙ ዋጋ ሲከፍሉ እንመለከታለን። ይህ እንግዲህ አግባብ ያልሆነ እውነትን የተቃረነ ነው። የኢየሱስ ክርስቶስንም አማላጅነት ምን የሚል ነው? የሚቃረን ነው። እንግዲህ እውነታውን ደግሞ ሰው ተረድቶ ለይቶ ምልጃን በተመለከተ ሰው በሕይወት ሳለ አብርሃም ስለ ሰዶም አልሏል። አብርሃም ዘፍጥረት ምዕራፍ 18 ላይ አብርሃም በእግዚአብሔር ፊት በመቆም በቤቱ በተገኘ ጊዜ ሁለቱ መላእክት ወደ ሰዶም ሲሄዱ ከወዳጄ ከአብርሃም የምደብቀው ምን አለ? የሰዶም ኃጢአቷ ወደ ሰማይ ደርሷል፣ ስለዚህ ላጠፋት ወርጃለሁ ባለ ሰዓት አብርሃም አንድ ጥያቄ ጠይቋል። እግዚአብሔር ጌታዬ ሆይ አይቆጣና በዛ 50 ጻድቅ ቢኖር አትምርምን ብሎ በአጸደ ሥጋ በነበረበት ሰዓት እግዚአብሔርን ጠይቋል። እንግዲህ ከዚህ የተነሳ ከሞቱ በኋላም ያማልዳሉ የሚለውን አጣቃሽ አድርጎ የሚቀርበው ይሄ ነው። ይሄ ጥያቄ የቀረበው ግን መቼ ነው ስንል በሕይወት በነበረ ጊዜ፣ በሥጋ በነበረ ጊዜ እግዚአብሔር አምላክ ወደ አብርሃም ቤት በመጣ ጊዜ የጠየቀውን ጥያቄ ምሳሌ በማድረግ ይቀርባል። እነዚህ ግን አውዳቸውንና ትርጉማቸውን እንደ መጽሐፍ ቅዱስ ሐሳብ እንደ እግዚአብሔር ቃል አተረጓጎም ስንመለከታቸው ከኢየሱስ ክርስቶስ አማላጅነት ጋር ተቃራኒ ሆነው የሚቆሙ ናቸው። በምን? በአማላጅነት በኩል ወደ እግዚአብሔር በሌላ ቅዱሳን በሌላ ጻድቃን ሰማዕታት እንዲሁም በጌታችን በኢየሱስ ክርስቶስ እናት ማርያም አማላጅ ናት በሚለው
በዮሐንስ ወንጌል ምዕራፍ 2 ላይ ያለውን በመጥቀስ ታማልዳለች። ዓለምም የሚድነው በእመቤታችን በቅድስት ማርያም አማላጅነት ነው የሚለውን ሐሳብ ይቀርባል። ይህ እንግዲህ ከመጽሐፍ ቅዱስና እውነተኛ ከሆነው ከኢየሱስ ክርስቶስ አማላጅነት ተቃራኒ ሆኖ ያለ ነው። እንግዲህ በስፋት የሚነገር ስለሆነ እናንተም ደግሞ በሰፊው ስለምትገልጡ ይህንን ይመስላል። ቤተ ክርስቲያን እንደ ድንግል ማርያም እንደ መላእክት እንደ ሌሎችም ደግሞ ቅዱሳን ስለተባሉ ስለሞቱ ሰዎች አማላጅነት ቀሲስ እንግዲህ እያብራሩ ነበር። እንግዲህ አንዳንድ መጽሐፍትን ከማንሳታችን በፊት በትክክል በተጨባጭ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሱስ ክርስቶስ አማላጅነት አታምን። ካለማመኗ የተነሳ ታዲያ ምንድነው አሁን በሰማይ ማን ነው የሚያማልድ ወይም ማን ነው የሚለምን የሚለውን በጸሎቷ ማካታ የምትገኘው የማርያምን አማላጅነት ነው አንዱ። ለምሳሌ አባታችን ሆይ ከሚለው ጸሎት ቀጥሎ ያለው አባታችን ሆይ ማቴዎስ 6 ላይ ያለው እሱ ጸሎት እመቤታችን ሆይ የሚለው ነው እና ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ይላል። ለምኝልን ነው ማለት እሷ ናት የምትለምን ማለት ነው። ለምን ኢየሱስ ቀደም ስናወራ የነበረው ኢየሱስ ክርስቶስ በአብ ቀኝ ሆኖ ይማልዳል ይላል። አሁን ደግሞ እሷ ትማልዳለች ነው የሚለው። ይሄ ተቃራኒ የሆነው የአዋልድ መጽሐፍት እና ይህ ጸሎት አይቀርም። ይህ ጸሎት ከአባታችን ሆይ ከሚለው ጸሎት ጋር ተያይዞ የገባ ነው። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱሳዊ አይደለም። ከየት እንደመጣ አይታወቅም። ደራሲው አይታወቅም፣ ግን ገብቷል። ሌላው እንግዲህ ውዳሴ ማርያምን ስናይ ሳሊ ለነ ቅድስት አለ። ውዳሴ ማርያምና አንቀጸ ብርሃን መጨረሻው ላይ ሳሊ ለነ ቅድስት ለምኝልን። መስተብቁ እንደ ሊጦን አይነት መጽሐፍትን ስናያቸው እነዚህ ሁሉ በእንተ ፍቁር ወልድከ ወይም ደግሞ በምትወደው ልጅ ተብሎ የተጻፉ መደምደሚያ ሐሳቦች አሉ። በቤተ ክርስቲያኒቱ ግን ሳሊ ለነ ቅድስት ነው መደምደሚያው። ሳሉ ለነ ጻድቃን እምኀበ እግዚአብሔር ወረብ ሳሉ ለነ ጻድቃን በዘመነ ጥር በክብረ በዓል ክበብካበ ላይ የሚባል ነው። ጻድቃን ሆይ ወደ እግዚአብሔር ለምኑልን ነው። አያችሁ፣ ስለ ጻድቃን የተባሉት ናቸው የሚለምኑ ማለት ነው። እዚህ ላይ አንድ ነገር መናገር እፈልጋለሁ። እግዚአብሔር ዓለሙን ከራሱ ጋር በክርስቶስ ሆኖ ያስታርቅ ነበረ፣ ኃጢአታቸውንም አይቆጥርባቸውም ነበረ። በእኛም የማስታረቅን ቃል አኖረ ይልና እኛም ደግሞ ስለ ክርስቶስ ከእግዚአብሔር ጋር ታረቁ ብለን እንማልዳለን ይላል። እነማን? እኛም ይል ጳውሎስ ሞቶ አይደለም እንዴ? በሕይወተ ሥጋ እያለ ነው። ግን ስለማን ነው ታረቁ የምንለው? ስለ ክርስቶስ ከማን ጋር? ከእግዚአብሔር ጋር ነው የሚለው። ክርስቶስ ሞቶላችኋል፣ ክርስቶስ ስለን እኛ ሞተንላችኋል የሚል ሐሳብ የለም። ክርስቶስ ነው የሞተላችሁ ብሎ ይሄ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው ቅድም ያነበባችሁት ማለት ነው። ስለዚህ ብዙ ሰዎች እንዲህና ሌሎችንም ጥቅሶች ቅድም መጽሐፈ ሄኖክ ላይ የጠቀሱት ቀሲስ እንዲህ አይነት ሐሳቦችን ያነሳሉ። ያለ ድንግል ማርያም አማላጅነት ዓለም አይድንም። ማርያም አማላጅ ብቻ አይደለችም፣ እንዲያውም መድኃኒትም ናት የሚሉም ብቅ እያሉ ነው። እንደገና ቅድም መርጌታ ኃይለሉል ያነሱት ይሄ በከመይቤ መጽሐፍ የትኛው መጽሐፍ እንዳለ አይታወቅም። መጽሐፍ እንዳለ በሰውና በፈጣሪ መካከል መካከለኛ ነች ትባላለች ማርያም። እንዲህ አይነት ትምህርቶች አሉ። እነዚህ ተቃራኒ ትምህርቶች በቤተ ክርስቲያን ላይ ተስፋፍተዋል። ትክክል ናቸው ወይ? እነዚህ መጽሐፍት ትክክል ናቸው ወይ? በደራሲያቸው ውስጥ በደንብ ተመርምረው ነው ወይ የተጻፉ? የክርስቶስንስ አማላጅነት አይቃወሙም ወይ የሚለውን ተቃዋሚ ስለሆኑ አንስተናቸዋል። ይቃወማሉ። ግን እስኪ ተጨማሪ ሰማዕታትም የሚባሉት ጻድቃንም የሚባሉት ደናግልም የሚባሉት መነኮሳትም የሚባሉ የሞቱም ያሉ እንዴት ነው ማማለድ የሚችሉት? ደም አፍስሰዋል ወይ? ስርየትን አስገኝተዋል ወይ? ቀደም እየተናገርን ነበረ። ስርየት ያስገኘ ዋጋ የከፈለው ነው፣ ሕያው ስለሆነ ነው፣ እሱ ነው የሚያማልደን የምንለው። ስለዚህ እነዚህን ሰዎችም አስመልክቶ እሱም በያዙት መጽሐፍ ማብራሪያ እንዲሰጡን ለሶ ለስተወት መምህር አይደለም። እንግዲህ ያው ምልጃን በተመለከተ ለምሳሌ የክርስቶስን ምልጃ አንስተናል እና የክርስቶስ ምልጃ እርቅ ነው፣ ምልጃ ነው፣ ከእግዚአብሔር ጋር የሚያገናኝ ማለት ነው። አሁን በቤተ ክርስቲያናችን ያለው አንዱ ግራ መጋባት ምንድነው? ጸሎትንና ምልጃን አንድ ማድረግ ነው።
ለምሳሌ ቅድም ቄስ ከብሉይ ኪዳን ጠቅሰዋል የአብርሃምን ምልጃ ማለት ነው። አብርሃም ለሰዎች ደህንነት ነው የጸለየው፣ ሀገር እንዳጠፋ ነው የጸለየው አለ አብርሃም። አንደኛ በህይወት አለ፣ ሁለተኛ ጸሎቱም ራሱ ይለያል። አሁን የኢየሱስ ክርስቶስን ምልጃ ስናነሳና የሰዎችን ምልጃ ስናነሳ ልዩነት አለው። ለምሳሌ እኔ ምልጃን በሶስት ከፍዬ ማየት ፈልጋለሁ። ለምሳሌ ሰዎች በህይወት እያሉ እዚህ ምድር ላይ እያሉ በብሉይ ኪዳን የነበረውን ምልጃ ማየት በጣም ጥሩ ነው። አንዱ አብርሃም ተጠቃሽ ነው። ከዚያ ቀጥሎ ሙሴ ይጠቀሳል። ቅድም ኢዮብንም አንስተሃል አንተ፣ ኢዮብ ይጠቀሳል። እነዚህ ሁሉ ማልደዋል፣ ለሰዎች ማልደዋል። አሁን ምንድነው ይሄ ምልጃ ምንድነው ተብሎ መነሳት አለበት። ይሄ ምልጃ ምንድነው? የዚህ ምልጃ ሰውን ከእግዚአብሔር ጋር የሚያስታርቅ ነው ወይስ ሰዎች እንዳይጠፉ በህይወት ተጠብቀው እንዲቆዩ እዚህ ምድር ላይ ከመጣባቸው ጥፋት ጊዜያዊ ይቅርታ እንዲያገኙ ነው ወይ? ትክክለኛው ነገር ይሄ ነው። እዚህ ምድር ላይ በነበሩበት ጊዜ እዚህ ምድር ላይ ባሉበት ጊዜ ከመጣባቸው ጥፋት ተጠብቀው እንዲቆዩ፣ እንዳይጠፉ፣ እንዳይሞቱ በህይወት እንዲኖሩ ነው። ለምሳሌ የኢዮብ ወዳጆች ስለኔ ቅን ነገር አልተናገራችሁም አላቸው እግዚአብሔር አይደለ? ስለኔ ቅን ነገር እንደ ወዳጅ እንደ ኢዮብ አልተናገራችሁም። ስለዚህ ሂዱና ወደ ኢዮብ ሂዱና ይጸልይላችሁ አላቸው። ወደ ኢዮብ ሄዱ፣ ጸለየላቸው፣ በህይወት ኖሩ። ሌላ ነገር አይደለም። እና ኢዮብም ስለነሱ ሲጸልይ ስለነሱ ሲማለድ ምርኮ ተመለሰለት ይላል። እና እንደዚህ አይነት ምልጃዎች አሉ። እነዚህ ምልጃ ከነፍስ እርቅ ጋር አይገናኙ፣ ከዘላለም ህይወት ጋር አይገናኙ። ሰዎች እዚህ ምድር ላይ ባላቸው ጊዜ ለጊዜያዊ ጥበቃ ለጊዜያዊ ይቅርታ የሚደረጉ ናቸው። ለምሳሌ የሙሴ ምልጃ እስራኤል ኃጢአት ሰራ አይደለ? እግዚአብሔር በእስራኤል ተቆጣ። ስለተቆጣ ሙሴ በእግዚአብሔር ፊት ማለደ እና ምልጃው ምንድነው? ለእስራኤል ምሕረት እንዲያደርግ ጊዜያዊ ይቅርታ እንዲያገኙ ነው እንጂ ከእግዚአብሔር ጋር እንዲታረቁ አይደለም። ይሄ አንደኛው ነው። ሁለተኛው ምልጃ ደግሞ በአዲስ ኪዳን እንምጣና አማኞች ክርስቲያኖች ለሌላ ሰው እንዲጸልዩ ምን ተሰጥቷቸዋል? ኃላፊነት ተሰጥቷቸዋል። ለምሳሌ ቅድም ያነሳ ነው አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 2 ጀምሮ የሚናገረው ነገር ቃል አለ አይደለ? ምን ይላል? ከሁሉ አስቀድሞ ጸሎትና ልመና ምልጃ ስለ ሰዎች ሁሉ እንዲደረግ ምን ላለው እመክራለሁ ይላል። ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ዘንድ ደስ የሚያሰኝ ነውና ይላል። ይሄ ምልጃ ነው። ግን ምልጃው ምንድነው ከተባለ ሰዎች ወደ ክርስቶስ እንዲመጡ፣ እንዲድኑ፣ እግዚአብሔርን እንዲያውቁ፣ አይናቸው እንዲከፈት፣ ልባቸው እንዲከፈት እንደዚህ አይነት ምልጃ ነው። ይሄ ከእግዚአብሔር ጋር የሚያስታርቅ አይደለም። አሁን ይኸው በደንብ መታየት ያለበት ህዝቡም ግራ የተጋባበት ቤተክርስቲያንም ግራ የተጋባችበት ነገር ምንድነው ከተባለ እዚህ ምድር ላይ ሰዎች በህይወት እያሉ ለሰዎች የሚያደርጉትን ጸሎት እንደ ምልጃ መውሰድ ነው፣ ወይም የክርስቶስ አይነት ምልጃ አድርጎ መቁጠር እና የክርስቶስ ምልጃና የሰዎች ምልጃ ይለያል። ማንኛውም ሰው እዚህ ምድር ላይ ያለ ሰው ስለ አንድ ሰው ቢጸልይ ያንን ሰው ከእግዚአብሔር ጋር ማስታረቅ አይችልም። የዚያ ሰው ጸሎት የሚረዳው ምንድነው ከተባለ ያ ሰው ወደ ክርስቶስ እንዲመጣ ሊረዳው ይችላል። የእግዚአብሔርን ቃል እንዲሰማ ሊረዳው ይችላል። ልቡ እንዲመለስ ሊረዳው ይችላል። ሰውየው ግን እውነተኛ እርቅ እውነተኛ ምልጃ የሚያገኘው ምን ሲል ነው ከተባለ በክርስቶስ ሲያምን ነው። ለምሳሌ በግልጽ የተጻፈውን ያዕቆብ ምዕራፍ 5 እናንተ ያዕቆብ ምዕራፍ 5 ከቁጥር 13 ጀምሮ ምን ይላል? ከናንተ ደስ ያለ ሰው ቢኖር ይዘምር ይላል አይደለ? የታመመ ሰው ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ በጌታ ስም ዘይት ቀብተው ምን ይበለት ይጸልዩለት። አንዱ ለአንዱ ይጸልይ፣ የጻድቅ ሰው ጸሎት በስሯ እጅግ ኃይል ታደርጋለች፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል፣ በሽታውም ይፈወሳል ይላል። ስለዚህ ይሄ ነው ጸሎቱ። ጸሎቱ ምንድነው ከተባለ አንዱ ለአንዱ መጸለይ እዚህ ምድር ላይ ያለ ለምሳሌ ፈውስ ካስፈለገው ሊፈወስ ይችላል። እንደገናም ደግሞ ከጸለዩለትና ወደ እግዚአብሔር ከተመለሰ የኃጢአት ስርየት ሊያገኝ ይችላል። ከተመለሰ ነው፣ ካልተመለሰ አይደለም። የኢየሱስ ክርስቶስ ምልጃ ግን ከእግዚአብሔር ጋር ቀጥታ ምን ያደርግ ነው? የሚያስታርቅ ነው እና እነዚህን ለይተን ማየት አለብን። ሌላው ሁለተኛው ከሞቱ በኋላ ሶስተኛው ማለት ነው። ሶስተኛው ከሞቱ በኋላ ይሄንን ማድረግ ይችላሉ ወይ ነው። ከሞቱ በኋላ ይሄንን ማድረግ አይችሉም። ለምሳሌ በምሳሌነት እንውሰደው። ዘፍጥረት ምዕራፍ 18 ላይ የጸለየው አብርሃም ነው። አብርሃም ሉቃስ 16 ላይ እናገኘዋለን።
ሉቃስ 16 ላይ ያው አብርሃም ተጠቅሷል እና አብርሃም ተጠቅሶ ያው በገሃነም ያለው ወይም ደግሞ በሲኦል ያለው ሰው ባለጸጋው ሰው አብርሃምን አይቶት አብርሃም አባቶይ በዚህ ነበልባል ሰቃያለሁ ከሲኦል ልውጣ እንኳን አይደለም ያለው አልዓዛርን ላክልኝና በእጁ ውሃ ነክሮ ምላሴን ያብርዳት ነው ያለው። ምላሴን ያርስልኝ ነው ያለው በእጁ ውሃ ነክሮ ማለት በጣም የሚገርም ነው ያለበት ሁኔታ በጣም አሰቃቂ ነው። አሁን አብርሃም ቢችል ገና ሰዶምና ገሞራን እንዴት ይጠፋል ብሎ የለመነው ሰው እግዚአብሔርን ማረው ብሎ አይለምንም? ይችል ነበር። ኢብን አልዓዛርን ሳይልክለት ይችል ነበር። አልቻለም። በቃ ምንድነው ያለው? አንተ በምድር ሳለህ መልካም ተቀብለሃል፣ እሱ ክፉ፣ እሱ በዚህ ይጽናናል፣ አንተ በሱ ትሰቃያለህ። ከዚህም ሁሉ በላይ ደግሞ ከኛ ወደ እናንተ መምጣት የሚፈልግ መምጣት እንዳይችል ከናንተም ወደኛ መምጣት የሚፈልግ መምጣት እንዳይችል በመካከላችን ታላቅ ገደል አለ። እኔ ሁሉ ጊዜ ይሄንን የምረዳው የእግዚአብሔር ውሳኔ ነው ብዬ ነው የምረዳው። ገደል በሰማይ የለም፣ ገደል በሰማይ የለም፣ የእግዚአብሔር ውሳኔ አለ። ያንን የእግዚአብሔርን ውሳኔ ተላልፎ የትኛውም ጻድቅ መንቀሳቀስ አይችልም። የትኛውም ጻድቅ። ስለዚህ ለሰዶም የለመነው አብርሃም ለሰዶም የማለደው አብርሃም በሰማይ መማለድ አልቻለም። ስለዚህ አይቻልም ማለት ነው። በአጭር ቃል ለሞተ ሰው መለመን አይችልም። ቢለምን እንኳን ራሱ ተቀባይነት አያገኝም። የሚገርማችሁ ነገር ባለጸጋው ራሱ ለምኖ ነበረ ስለ ወንድሞቹ እባክህ ወደ ወንድሞቼ ላክልኝ፣ አልዓዛርን ላከው ሄዶ ይንገራቸዋል። በሚገርም ሁኔታ ሙሴና መጻሕፍት አላቸው፣ እነሱን ይስሙዋል። ሙሴና መጻሕፍት አላቸው። አይ ሙሴና መጻሕፍትን አይሰሙም፣ ግን ከሙታን አንዱ ዶ ቢነግራቸው ይሰማሉ። አይ ሙሴና መጻሕፍትን ካልሰሙ አይሰሙ። የምድሩ ነገር ለምድር እየተተወ ነው። ገብቷቸዋል። የሰማዩም ነገር ደግሞ ሰዎች እዚህ ምድር ላይ ጨርሰው በሄዱት ነገር የሚያገኙት እንጂ የሆነ አካል ጣልቃ ገብቶ መፍትሄ የሚያመጣበት አይደለም። ስለዚህ ምልጃን በተመለከተ እንደዚህ ነው። ሌላው ሁልጊዜ መታሰብ ያለበት መክብብ 9 ከቁጥር 4 ጀምሮ ያለው ቃል መክብብ 9 ከቁጥር 4 ጀምሮ ምንድነው የሚለው መጽሐፍ ቅዱስ? ይቅርታ፣ ይሄ በደንብ መታሰብ አለበት። ያውም ያለ አግባብ የሆነ ትርጉም እየተሰጠው ሁልጊዜ የሚቀርብ ትምህርት ነው እና መክብብ 9 ከቁጥር 4 ጀምሮ መጽሐፍ ቅዱስ ምን ይላል መሰላችሁ? እንደዚህ ይላል፣ ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉ ይላል፣ ሙታን ግን ምን አይሉም፣ አንዳቸው ያውቁ። ምሳሌውን ራሱ ተመልከቱት። አንበሳንና ውሻን አነጻጽሩ። አንበሳ በሕይወት ቢኖር ከተማ ትቶ አይሸሽም፣ የከተማ ሰው ማለት ነው። ግን የሚገርመው ነገር ከሞተ ማንም መጥቶ መጫወቻ ነው የሚያደርገው። ከዚያ ይልቅ ማንን ይፈራል? በሕይወት ያለን ውሻ ይፈራል አይደለ? ይህንን ነው በንጽጽር ያቀረበው። እና ሕያዋን እንዲሞቱ ያውቃሉ፣ ሙታን ግን አንዳቸው አያውቁም። መታሰቢያቸው ተረስቷል ይላል። መታሰቢያቸው ተረስቷል። ከዚያ ይቀጥልና ዋጋ የላቸው። ከዚያ በኋላ ዋጋ የላቸው ምን ስላሉ? ስለሞቱ ማለት ነው። ቀጥሎ ያለውን ነገር በደንብ ስሙኝ። ፍቅራቸውና ጥላቸው፣ ቅናታቸው በአንድነት ጠፍቷል። ከፀሐይ በታች በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው። አያችሁ፣ ፍቅራቸው፣ ቅናታቸው፣ ጥላቸው ብሏል አብሮ ጠፍቷል። ከፀሐይ በታች በሚሰራው ነገር ከእንግዲህ በኋላ እድል ፈንታ የላቸው። መጽሐፉ እንደዚህ ነው የሚዘገው። እኔ ከየት አምጥተው ይህንን ነገር እንደሚሉት እኔ አይገባኝም። በነገራችን ላይ ሄኖክ እያለ ያለው ይማልዳሉ አይደለም እያለ ያለው ይማልዳሉ አይደለም የሚለው ሄኖክ ራሱ ተረፉ ማለት ነው። ይማልዳሉ አይደለም የሚለው ሕያዋን ለሙታን ይጸልያሉ፣ እንደዚያ ነው የሚለው። ይጸልያሉ፣ ይማልዳሉ ግን አይደለም። ምልጃ ማለት ይኸው ያንን ሰው ማስታረቅ ነው። ያንን ሰው ከእግዚአብሔር ጋር ምን ማለት ነው? ማስማማት ነው አይደለም? ግን እንደዚህ አይደለም እያለ ያለው። እንደዚህ ይለምናሉ የሚል ሐሳብ አለው። ያም ቢሆን ሄኖክ አንደኛ መጽሐፉ ራሱ ጥያቄ ያለበት መጽሐፍ ነው። ሄኖክ ራሱ ከየት ነው የመጣው? ማን ነው የጻፈው? በኢትዮጵያ መጽሐፍት እንኳን ኢትዮጵያ ኦርቶዶክስ አሁን እያካተተች ነው እንጂ በዓለም የማይታወቅ መጽሐፍ ነው። ስለዚህ ያንን መጽሐፍ ያንን የስተት መጽሐፍ መሰረት አድርጎ ዶክትሪን መመስረት አይቻልም። ስለዚህ ይሄ ትምህርት ስህተት ነው። ይሄ ትምህርት ስህተት ነው።